ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። አንዲት ሴት አሞሪያ የምትባል አገር ውስጥ ሩቅ አገር ሂጃቧን የሁዳዎች ገፈፏት። ሲገፋት ሙዕተሲም የሙስሊሞች ንጉስ ባለበት እንዴት ይደፈራሉ አለችና ዋ ሙዕተሲማ ወይ ሙዕተሲም አንተ ያለ ተደፈርኩ አለች። ይህ ቃል ለሙዕተሲም ደረሰው ለሙስሊሞች ንጉስ ወላሂ ለአንሱረነኪ ረዳሻለሁ አሰሯት። አሞሪያ ውስጥ ይሁዶች ደብዳቤ ሙዕተሲም ለአሞሪያው ንጉስ ላከ። ደብዳቤው ግን ምን ሚል ይመስላችኋል? እባክህ ልቀቅልን ነው እንዳሁኑ የብነል ከልብ አንተ የውሻ ልጅ ፈአጥሊቅ ሰራሐሃ ፈተት ለቃት እንደውን ልቀቃት ወኢላ አሊያ ግና ገዘውቱክ ዘምትብሃለሁ ቢጀይሽን አወሉሁ ዐንደከ ወአኺሩሁ ዐንዲ መነሻው አንተ ዘንድ የሆነ መድረሻው እኔ ዘንድ የሚያቆም ሰራዊት ልክብሃለሁ ልቀቃት። ሊለቃት ፍቃደኛ አልሆነም። 15000 ጦር ነው ያዘመተው። ልጅቱን አስለቅቆ አገሪቱን ተቆጣጥሮ ያችን አገር ሙስሊም አገር አረጋት። ኢማሙ አህመድን ሲሰሙ ምን አሉ? ሁወ ማዕፉውን ዐንዲ እንግዳ አፉ ብየዋለሁ አሉ። መጥቷቸው በቃ ለኢስላም ሰራ። ቀደምቶች ለኢስላም ከሰሩት አንፃር የኛ እዚህ የሚገባ አይደለም። ከሶስተኛ ነጥብ አንፃር ከማ ያዕመሉሁ الآخرون لدينهم الباطل ለውዳቂ እምነታቸው ሌላው የእምነት ክፍል እየሰራ ካለው አንፃር ስንታይ እኛ ስራ ውስጥ አይደለንም። በጣም ይገርማል እኮ የያዙት ዲን ለዓቅል የሚከብድ አንድም ሶስትም የሚባል ሂሳብ የማይቆጥረው እምነት ውስጥ ነው በስር ለማድረግ ሲጥሉ እናያለን። ኢብኑ ሐዝም ታላቁ ኢማም ምን ይላል? ወላሂ ይላሉ አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግኝተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር አሉ። ለዓቅል የራቀ ነው። አንድም ሶስትም ነው፣ ሶስትም አንድ ነው። ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸዋል። ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል? ኢማም ኢብኑል ቀይም ተገርመው ኢጋተቱል ለህፋን የሚባል ኪታባቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች። በግጥም ነው ያስቀመጥኩት ላንብብላችሁ። فيا عباد المسيح لنا سؤال قال ابن القيم نريد جوابه ممن وعاه إذا أتى الإله بصنع قوم أماتوه فهل هذا إله ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك 9 من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله قال ابن القيم عن إفك النصارى سيسأل كل عما افتراه قطم يفسر فيا عباد المسيح لنا سؤال ان انت يا يسوع املاكيوج ጥያቄ አለን አሉ ابن القيم የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ። ኑሪዱ ጀዋበሁ ሚመን ወዓሁ መልስ እንፈልጋለን የተረዳ ካላሉ ኢዛ ማተል ኢላሁ ቢሱንዕ ቀውሚን አምላክ በሰው ልጆች ከተገደለ አማቱሁ ፈሀል ሃዛ ኢላሁ ጌታ ነው። ታዲያ ሰው ከገደለው ሰው የሚገለው ጌታ አለ? የሰው ጌታ? ويا عجبا قالوا دمو ابن القيم ميغرمو دمو ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል። ተቀብሯል አይደል? واعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈች ማህፀን ናት አሉ። በማህፀን ውስጥ አምላክ
أقام هناك 9 من شهور لدى الظلمات من حيد غزاه ዘጠኝ ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው? ሐይድ እኮ ነው። ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል። ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው የምትሉን አሉ ኢብኑል ቀይም። وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣ ነው የምትሉን። ወያእኩሉ ከዛም አደገ ይበላል ይጠጣል። ثم يأتي بلازمنا ከበላህ ጠጣ ምን ይከተለዋል? ምን አለ ማይነገረው አለ አይደል? አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ? ካና يأكلان الطعام ደ ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ Subhanahu Wa Ta'ala ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? ኢብኑል ቀይም ንግግራቸውን ሲጨርሱ ምን አሉ? ተዓላ አላህ ከዚህ የራቀ ነው። አን ዕፍኪ ነሳራ ነሳራዎች ከቀጠፉበት ሰዩስአሉ ኩሉን ዐመ ፍተራሁ ከቀጠፉት ነገር ነገ ይጠየቃል። ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል? ጭራሽ አባል እንዴት ያደርጋቸዋል? ለዚህ ኢሳ እምነት እንዴት ነው የሚኖሩለት? አንድ የዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ? ወደ ደቡብ ሱዳን አካባቢ ዳዕዋ ልናደርግ ወደ በረሃው ገባን አሉ። በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁም አሉ። እኛን ሲያዩን ምን አይነት እንስሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው። ከዛ ማረጋጋናቸው። አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው። እንደምንም ደንግጠው ተጠጉን። መኪናዋን ያዩታል ተጠጉን። ማናችሁ እንትናነን ወሬ ጀመረ። ሙስሊም እንደሆነ አረበኛ ይችላሉ ማሻአላህ። ትንሽ ቆይተው የቃጭል ጮት ሰሙ። ተደወለ። ሲደወል ነይ ሰዎች ብርግግ አሉ። ምንድነው ስንላቸው هذا አቡና አባታችን መጣሉ። መን አቡኩም ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ። እኛም ጉዱን ልናይ ሄድን። እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋያል ሞተር ሳይክል ይዟል። ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዕዋ ጀመረ ስለ ኢየሱስ ማንነት። እኛ ቁጭ ብለን ዝም ብለን ሰማነው። ከዛ እንደጨረሰ ያዝነውና ማን አንተ? እኔ ገሌ ይባላል። የት ነው የመጣ? አውሮፓ ነው የመጣሁት። ምን ያህል ጊዜ ሆነ እዚያ አካባቢ? እጅግ ብዙ ጊዜ ነው። መታ ተርጅዕ ኢላ ቢላዲክ ወደ ሀገር መቼ ነው የምትመለስ? ኢላ በለዲክ ቃል ለምን ነው የምመለሰዋል? አንዴው በቃ የሥራ ኃላፊነት ከፈጸመ መቼ ነው ሀገር የምትገባ? ላ እኔ አልመለስም። ወظيفتي هنا የሥራ ኃላፊነቴ እዚህ ነው። ወሐያቲ هنا ምኖረው እዚህ ነው። ወመውቲ هنا ምሞተው እዚህ ነው። ወቀብሪ هنا ቀብሬም እዚህ ነው። የት መንቀሳቀስ ነው? ፈተዓጀብና ይላል። ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን አገር ጥሎ መጥቶ መኪና ሲያዩ እንኳ የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል። እኛስ ምን እየሰራን ነው? ሐቂቃ እጅግ ብዙ ስራ ይጠበቅብናል። በጣም ኢንቨስት ያደረጉ ነው። አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል። ግልጽ ነው እኮ ለምንስ እንደፈራለን ነው። ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጥ አቃለው ከዚህ ድካማቸው ጋር ከኛም አለመስራት ጋር። ግን እንዴትስ አንድ ሰው እንደፈራለን? አንድ ዓሊም ምን ይላሉ? ወላሂ ይላሉ ሌላው እምነት ራሱን ለማፋፋት
ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር አሉ። ገለበጡትና ደግሞ ምን አሉ? ሌላው እምነት እስልምናን ለማጥፋት ኢንቨስት እያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርብ ነበር አሉ። ቦስ ታይምስ ግልጽ ነው። አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል? አንድ መጽሐፍ ላይ ሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር። ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት። ኦሪየንታሊስቶች የሚሏቸው ማለት ነው። ኢስላም ላይ ሂስ እንዲጽፍ ላኩት። ገባውና እስልምና ማጥናት ጀመርኩ ይላል። ከበቀራ እስከ ሱረቱ ናስ ገና ከበቀራ ስገልጠው የሚያስደነግጥ ነው። ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ፣ ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም። ደነገጥኳል። ለምን መሰላችሁ? እያንዳንዱ ጸሐፊ ኪታቡን ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ፣ ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል የላኩልኝ ይላል አይደል? ግልጽ ነው። ቁርአን ምን አለ? ላ ረይበ ፊህ። ከዛ ወደ ታች ወረድኩ። ሱረቱ ናስ ለሰው ልጆች የተላከ እምነት ነው። ቁል አዑዙ ቢረቢ ናስ፣ የሰው ልጅ ፈጣሪ ያለ ማለት ነው። እስልምና ልቤን ነካው፣ የሙስሊሞች አባል ሆንኩ ይላል። አላሁ አክበር። ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል? አይ ካም ቱ ኢስላም አስ አ ሮቨር በት ኢት ላስትስ ፎርኤቨር ይላል። ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል። ኢስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው። እነሱ ኢንቨስት ቢያደርጉም እንቀማቸዋለን ኢንሻአላህ። ግን ከኛ ስራዎች ይጠበቁብናል። ካለ ሰዓት አንፃር ያሳጠርኩ ለመሄድ እገደዳለሁ። ሁለተኛው ክፍላችን ፈድሉ ዳዕዋ ፊ ሰቢልላህ። ትንሽ ጥቅሙን ማስታወሳችን ይገፋፋናል። ዳዕዋ በአላህ ዲን ላይ መንቀሳቀስ ትልቅ ጸጋ አለው። በአላህ ዲን መንቀሳቀስ ማለት ደግሞ ምን እንደሆነም ወደ ውስጥ ዳሰዋል። እዚች ወንበር ላይ ቁጭ ብለህ መነጋገር ነው ወይ ለኢስላም መስራት ማለት? ወደ ውስጥ ዳሰዋል ኢንሻአላህ። ብቻ በአላህ መንገድ ላይ መንቀሳቀስ ያላሁን ደረጃ አላህ ቁርአን ላይ ሲያስተውሰን ምን ይላል? ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ወመን አሕሰኑ ቀውላ፣ ንግግሩ እዚህ ሰው በላይ ማንም ያምራለ። ሚመን ደዓ ኢለላህ፣ ወደ አላህ ከተጣራ፣ ወዐሚለ ሷሊሐን፣ መልካምም ከሰራ፣ ወቃለ ኢነኒ ሚነል ሙስሊሚን። هذا فضل عظيم። ከዚህ በላይ ማን ንግግሩ ሚያምራለ ይላል አላህ Subhanahu Wa Ta'ala። الدعوة إلى الله شرف هذه الأمة، የዚህ ኡማ ልቅናው በአላህ መንገድ ላይ መንቀሳቀስ። አላህ ቁርአን ላይ ምን ይለናል? ኩንቱም ኸይረ ኡማ፣ እናንተ በላጭ ህዝብ ሆናችሁ። በላጭ ህዝቦች ነን ከሌላው ኡማ። ኡኽሪጀት ሊናስ፣ እያንዳንዱ ነቢይ ሰው ተሰጥቶታል አይደል? የሚመራው የተላከበት ህዝብ አለው። ለእያንዳንዱ ነቢይ ከተሰጡ ህዝቦች እናንተ በላጮቹ ናችኋል። የበለጥንበት መስፈርት ምንድነው? ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር። አንድ ዓሊም ምን ይላሉ? هذه الخيرية ከሌላው እምነት የበለጥንበት በዘራችን አይደለም፣ በደማችን አይደለም፣ በውበታችን አይደለም። በላጭ ህዝብ ናችሁ የተባልንበት ይሄን ሪሳላ በመሸከማችን።
ሌላው ለእያንዳንዱ ህዝብ ነብይ ያለው የረሱል መልእክተኛ ነህ አንተ አላህ ነብይ አይልክም ከዚህ በኋላ ይህን ኃላፊነት በመሸከማችን አላህ ምን አለ ኩንቱም ኸይረ ኡማ በላጭ ህዝብ ናችሁ የነቢያችን ሰለላሁ ዐለይሂ ወሰለም የሥራ ዘርፍ ምንድነው የነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ነው ወዳዕየን ኢለላህ بإذنه وسراجا منيرا الإمام ابن القيم يقدم عالم من يلالو لا يكون الرجل من أتباع النبي حقا عند سوكو بتككل የነብዩ ተከታይ መሆን አይችልም ረሱል ወደ ተጣሩበት መንገድ على بصيرة እስካልተጣራ ድረስ ይላል የረሱል ስራ ምንድነው ትውልድን ወደ አላህ ማስተዋወቅ የሰው ልጅን ወደ ተሻለ ህይወት ዘይፌ መምራት ይሄን እስካላደረገ ድረስ የሳቸው ትክክለኛ ተከታይ አይደለም ይላሉ الدعوة ثواب ትልቅ ነው ዳዕዋ ትርፉ ምንድነው ሐቂቃ በጣም ብዙ ነው አንዲት ቃል ትናገራለህ ሳታቃት አንድ ህዝብ ዳት ትቀይራለች فضل عظيم ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ لأن يهدي الله بك رجلا واحدا ላንተ እኮ አላህ አንድ ሰው ቢመራልህ እሰቡት خير لك مما طلعت عليه الشمس ፀሐይ ወጣ ያዳረሰችው መሬት አለ አይደል ፀሐይ ወጣ ከምታዳርሰው ዓለም ላንተ ከሚሰጥህ አንድን ሰው ቢመራልህ አላህ ይሻላል ይሄን ትርፋያችሁ ثوابه عظيم شاعر من يلال إن هذا الرحمن شخصا واحدا بك خير لك من بحر درر هو خير لك عند الله مما بدا للشمس أو نور القمر دعوة فضله عظيم ይሄን ያልካልኩ ዳዕዋ እንዳናደርግ የሚያግዱ ነጥቦችን ከናንተ ጋር እወያያቸዋለሁ ሸይጣን እኛ ጋር ያስቀመጠብን መረቦች አሉ እንዳንቀሳቀስ እነዚህ እነማን ናቸው እነዚህን ከበጣጠስነ በአላህ ፍቃድ ሁላችንም ለኢስላም ሰራተኞች እንሆናለን የመጀመሪያው ለስና على العلم መጀመሪያው ከዳዕዋ የሚያግደን ነጥብ ምንድነው እኔ ዒልም የለኝም ምኑን አውቄው ነው ለኢስላም ምሰራ ሚል የተሳሳተ አመለካከት አለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ بلغوا عني ولو آية ከኔ የደረሰቻችሁን አንዲት አያ ብቶን አድርሷት وما عليك إلا البلاغ የደረሰቻችሁን አያ ሁሉን ያካተቱት እኛ ስንት አያዎች እናውቃለን ስለዚህ ለዚህ መፍትሄው ምንድነው የሸይጣን ላስቀመጠብን መረብ ባለን የውቀት ልክ እንጣራለን ባለችን ዛሬ የሰማነው ሙሐደራ አለ ከወንድሜ ስለ ሐጅ እሷን ህደም ማስተላለፍ ይህ ዳዕዋ አቡ በክር الصديق رضي الله تعالى عنه يوم أسلم ይላሉ ዑለማዎቹ በሰለመበት ቀን ውስጥ ወጥቶ በተወሰኑ ቀናቶች ውስጥ 10 المبشرين 10 በጀነት የተበሰሩ ሰሃቦች አሉ አይደል ከነዛ ውስጥ 6ቱን ይዞ ተመለሰ ይላል ማንን አመጣ ዑስማን ኢብኑ አፋን طلحة بن عبيد الله سعد بن أبي وقاص عبد الرحمن بن عوف زبير بن العوام بما نجني سلموت على يدي أبي بكر بأبو بكر جني سلموت هذي بالن يوقت لك مطارات قال جالس إن لم تستطع بلسانك فبلسان غيرك باندبت قال جالك بسو اندبت تطارا من معناتنا ዳዒዎችን ጋብዝ ሰው ሰብስበት ካሴቶችን ሲዲዎችን ስጥ አታውቅም ማን እንደሚመራል አሁን ዘንድሮ ሐጅ ዑምራ ሐጅ ነበር ረመዳን አሽሩል አዋኺር ላይ መዲና ቆየውና ወደ መካ ስንገባ የመጨረሻው ሌሊት ላይ ስለነበር መኪና ዘህማ ነበር ከዛ ታክሲ እናስቆማለን ውድ ዋጋ ነው የሚጠሩብን ጓደኛዬ ነው የሚያስቆማቸው መጨረሻ ላይ
አንድ መኪና መጣና አስቆሞ ዋጋ ሲጠይቀው ልጁ ትክ ብሎ ያየኛል። ታቀኛለህ እንዴ ዳያ ሲኖርና አለኝ። ናም አልኩት። ግቡ አለን አስገባን። ዘያወራኝ መህር ጀመረ። አንተን አላህ ባገናኘኝ ስላሁን አላህ አገናኘኝ ሐረም ላይ ያለ የሚገርመው በአንተ ሲዲ ላይ ሰለምኩት አለኝ። አላሁ አክበር። እኔ ስለኔ ለመናገር አይደለም አላማው። አሁን ለዚህ ሰው የላከለት አንድ ሰው አለ ካሴቴ ብቻ ወደ ኢስላም መራ። ባንደበት ባችል በሰው አንደበት ተጣራ። ትውልድ ትለውጥበት አለ። ሌላው አዲስ አበባ ውስጥ እዚህ ሚኖር ባለፈው ሸወጀሌ መስጂድ ላይ ታሪኩን ላካፍላችሁ ብዬ መጥቶ ሱብሃንአላህ አንድ ታሪክ ልነግርህ ነው ኡስታዝ አዳምጠኛ ላይ ቆምኩለት። እኔ አንተን ተቂላ ሐይቱማ ኩንት ሚለውን ሸሪጥ ሳይ ነበር። እዚህ ካሴት መጨረሻ ላይ ካስተዋላችሁ አንድ መካ ውስጥ ዳይመንድ ስላገኘ ወጣት እናገራለሁ። ታስታውሳላችሁ? ዳይመንድ ወድቆ አገኘ። ባለቤቱ መጣ፣ ለባለቤቱ መለሰለት። 1000 ብር ልስጥ ሲለው ያ ሰውዬ አልፈልግም እንዳይ ከማን ነው አለ? ከአላህ ነው አለ። ከዛም ጠፍቶ የሆነ አገር ሄደ። ሲሄድ ሰውየው አገር ነው። መጨረሻ ላይ የሰውየው ልጅ ከነ ዳይመንዱ አገባት ይወጣል። ታሪኩ ይሄን የተናገርኩት ለአላህ ብሎ የተው አላህ ይክሰዋል ሚል ነው መልእክቱ። ይሄ ወጣት ምን አለ? እቺን ሐዲስ ልሰራባት ተጠብቅ ነበራል። አንድ ሰው ከሆነ ሰው ሞባይል ሰርቆ ሲሮጥ ያስኩትና ምንድነው እነዛ ሰዎች አላዩም። እንዲሰርቄ ቀማውትና የሆነ ሳንቲ ሰጣሁት። ሞባይሉን መውሰድ ይችላል አይደል? 2000 3000 4000 አልፈልግም አልኳል። ከአላህ ሌላ ምንዳ ነው መጠብቀው። በመጨረሻ በተደወለው ቁጥር ደወልኩላቸው። መጡ፣ ሞባይሉን ሰጣቸው። አረ እንክፈል አልፈልግም። ምንዳዬ ከማን ነው? ከአላሁ ሱብሓነሁ ወተዓላ። የቤት ክራይ ምከፍለው ቸግሮኝ ነበራል። አላህ ሳላቀው የሆነ ስራ መጣና ሌላ ማገኝበት ብር አገኘዋል። አላህ ካሰኝ ይሄን ልነግር ነው አለኝ። በጣም ግን የገረመኝ ንግግሩ ምን እንደሆነ ታውቃላችሁ? አሁን ኡስታዝ ምን እንደምጠብቅ ታውቃለህ አለኝ። ምን አልኩት? 300 ሺህ ብር የጠፋው ሰው እየፈለኩ ነው አለ። ለምን ነው እቺ መልሼ ከአላህ 1 ሚሊዮን መቀበል እፈልጋለሁ። على كل حال ማለት የፈለኩት ምንድነው? ምን ቦታ ሄዶ ምን እንደሚሰራ ስራ አታውቀው አዳርሰው። ለዚህም ሰው እኮ ነው ያልሰጠሁት። በአንደበት ባችል በሰው አንደበት ተጣራ። አሁን ዑዝር የለን። ቁርአኑ ላ ተተርጉሟል። በሲዲው በመጽሐፉ ሁሉ ነገር ጋዜጣው መጽሔቱ ዑዝር የለም። ኢስላምን ባለን የእውቀት ልክ ማድረስ ይኖርብናል። አንድ የታክሲ ሹፌር ጋር የገጠመኝ ኖሬ ላጫውታችሁ። ዳዒ እንደምታውቁት ጋዜጠኛ ነው ይባላል አይደል? እኔም እንደ ጋዜጠኝነቴ አንድ ታክስ ኮንትራት ያስኩና ስሄድ በእድሜ የገፉ ሽማግሌ ናቸው። ከዛ ጠየቅኳቸው። ከፊት ለፊት ካሴቶችን አየሁባቸው፣ የዲን ካሴት። እንዴት ኖት? ከስራ ጋር ቁርአን ይቀራችኋል ወይ? እንዴት ነው ስላቸው፣ አይ ልጅ ቀንማ አይመቸኝም፣ ባይሆን ሌሊት 7 ሰዓት ላይ ከቁርአን ጋር ነው አሉ። 7 ሰዓት ሌሊት? አይ ሰው ለየት ያለ ሰው ነው አልኩ። ታዲያ እንዴው በምታደርጉት እንቅስቃሴ ለአላህ ዲን ትሰራላችሁ አልኳቸው። ያለችኝ አቅም አሉ ካሴት ገዛለሁ ማደል ነው አሉ። እቺ መኪና ማሰራበት ጋራጅ አለ፣ ለባለቤቷው ሰጥቻት የኮምፓራቲቭ ላይ ያሉ ካሴቶች እሷ ትንሽ ያቅማማሽ ነው አሉ። ሌላ ሲያገኙት ውጤት ንገሩኝ አልኳቸው። ያገኘዋትን ልንገርህ አሉ። አንድ ጓደኛ አለኝ ክርስቲያን ነው። እሱን አንድ የጠራሁትና ኢየሱስ እውነት ጌታ ነው የሚል ካሴት እንካዳምጠው ብዬ ስሰጠው ተቆጣ። እኮ እንዴት አንተ እንዴት ብትደፍረኝ ነው? የኔና አንተ ጓደኝነት በቃ እዚህ ላይ ያለ ግዴለህም አዳምጠው፣ ዞር በል እንደው ለጓደኝነታችን ስትል ጧቱን መጣው ሰድ ብሎ ከጀሬነት ቋት ወሰዳታል። ለካ ማታ ገብቶ ይሄ ጓደኛ ሲያዳምጣት አምሽቷል። ኢየሱስ ጌታ ነው ወይ ነው የሚለው ካሴቱ። ሲያገላብጠው አልመጣለት አለ። ውስጡ ተረበሸ። ሐሰቱ ግልጥ እያለ ታየው። መጨረሻ እኔ ማውቂያ አሉ። ጧት ደወልኩና ካሴቷን እፈልጋለሁ አልኩት አሉ። አይ እፈልጋታለሁ ትንሽ ቆይ አሉ።
አረጋጋውት ሌላም ካሴቶች ጨመርኩት ክፍለ ሀገር ነው ሄዳ ደወልኩለት እንዴት ነህ አልኩት አልহামዱሊላህ እኔማ መስመሩን ይዣለሁ አለኛ ልጄ አዲስ ልጅ ወልጃለሁ ባለቤቴ እንዳትነቃቢ ኢስሐቅ ብየዋለሁ አለ ኢስሐቅ መሃል ላይ ያለ ነው አይደል እነሱም ኢስሐቅ እኛም ኢስሐቅ መሰለኝ መሃል ላይ ያለች ስም ሰጥቻለሁ የሚስቴን ነገር ዱዓ አድርገኛለኝ هذا دعوة بسيطة በትንሽ ነገር ህዝቡን ወደ ቀጥተኛ መንገድ ልንመራው እንችላለን ዒልም የለንም በዚህ እንስማማ እስኪ በቃ ልናደርሰው ምንችል ዒልም የለንም እንበል ትልቅ መሳሪያ ሰጣችኋል ادعو باخلاقك በስነ ምግባር ተጣራ والله ህይወት ያስተማረችኝ ልንገራችሁ በዳዕዋ ህይወቴ እንደ ጥሩ ስነ ምግባር ዳዕዋ የለም ሰዎች አንተ ባሳደከው ጺም ወይ ባሳጠርከው ሱሪ አይደለም እስልምና የሚቀበሉት አንተ ላይ የሚያዩት ውብ ስነ ምግባር ይማርካቸዋል ይሄን ሰው እንደቀረጸው እውነት ቢሆን ነው ማለት ይጀምራል ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል ታማኝነት ፍትሃዊነት ሩሩህነት ለሰው አዛኝነት እስልምና እኮ በዚህ ነው የተስፋፋው አቡል ሐሰን ነደዊ በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ኗሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ ሙስሊሞቹ የኛ የእምነት ቦታ ነው እነዛም የኛ የጾለት ቦታ ነው ሁለቱም ተጣሉ ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር ህንድ ታቃላችሁ ተቆራርሰዋት ነበር ዓለምን ያኔም የነበረው ዳኛ እንግሊዛዊ ዳኛ ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ ሲቀርቡ ሙስሊሞችኛ ነው እነሱም የኛ ነው መፍትሄ የለም ሁለቱም ታሪካዊ መረጃ የላቸው መፍትሄው ምን ይሁን ተመልከቱ እንግሊዛዊ ዳኛ ምን እንዳለ ለሁንዱኮች ምን አላቸው ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ እሱን ተንተርሼ ፍርድ ልስጥ አላቸው በማን ቃል በሙስሊሙ ቃል እናንተ ላይ ልፍረድ አላቸው እነሱ አዎ ምናቀው ደግ ሳልህ ዓሊም አለ እሱ ይፍረድብናል ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት ናመጣ ቃልህን ስጥ አሉት ይሄ ዓሊም ምን አለ ያኔ እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር ኢኒ አቅሰምቱ አላ አራ ወጅሃ ኢፍሪንጅ ማ ሐይት በህይወቴ እስካለው የነጭ ፊት አላይም ብዬምያለው ፍርድ ቤት አልመጣም አለ ሄደው ለዳኛው ነገሩት ዳኛው ምን አለ እኔን አለማየት መብቱ ነው አለ መጥቶ ፊቱን ዙሮ ፍርዱን ይስጥ ያ ዓሊም እሻሉ መጥቶ ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ ህዝቡ ወደዛ ኮኔ ቆሙ ምን ትላለህ ይላቸዋል እሱ ከኋላ نعم الحق في هذه القضية በዚህ ጉዳይ ላይ እውነታው የሁንዱኮች ነው አለ الارض ارضهم መሬቱ የነሱ ነው اعدلوا هو اقرب للتقوى ፍትሃዊ ሁኑ ይሄ አላህን ለመፍራት የቀረበ ነው የሚለውን የአላህን አንቀጽ መደምደም ያርጉ ወጣ ሙስሊሙ ጮኸ እንዴት የኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ ለኛ ነው አረ መፈረድ የሚገባው ተቆጡ ዓሊሙ ወጥቶ ሄደ የሚገርመው ይላሉ አቡል ሐሰን ነደዊ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ሆነ العدل الخلق حقيقة ሰውን ሚማርከው ጥሪያችን አይደለም والله እኛ ጋር የሚያዩት ውብ ስነ ምግባር በተፍትሃዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ
ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጂ አሉ። አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ። ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ። ከዛ ሰይድና ዑመር እሺ አለ። ስንት ሺህ ሰራዊት አሰለፈ ሲወጣ? ስንት? ማንንም አላዘም። ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያ የሱ ኸዳም አለ። አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ። ንጉስ እኮ ነው አሚሩል ሙእሚኒን የምእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ። ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት። ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው አንተ ከፊት ለፊት ልጓሟን እየያዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለ። ይሄማ ይሆንም አሚረል ሙእሚኒን አሉ። ወኢላ ይሄማ ይሆናል አሉት። ይሄ አገልጋያቸው ምን ያደርግ ትእዛዛቸውን ተቀበለ። በየወረፋ ነው የሚተካኩት። እንዴት ይወቁት ሰዓቱ ምን ያህል አንዱ እንደሚቀመጥ? ሰይድና ዑመር ምን አሉ እኔ እየሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ እቀራለሁ። ጁዙ ሲያልቅ ወርዳለሁ አንተ ትወጣና ግማሽ ጁዝ ትቀራለህ አሉ። የቁርአን ትውልድ ሱብሃንአላህ። ሰይድና ዑመር ይቀራሉ እሱ ይጎታል፣ እሱ ይወጣል እሱ እየቀራ እሳቸው ይጎታሉ። ንጉስ እኮ ነው የፈረስ አፊዞ የሚጎተው። አጂብ በጣም የሚያጅበው ይላሉ ሙአሪኾቹ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፋው? የማን ነበር? ያገልጋዩ ባሪያ ነበር። ሰይድና ዑመር ምን ይዘዋል? ልጓሟን ይዘው ንጉስ። አጀበን ወላሂ ታሪኩ ሚነካ ነው። ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው። ካለባበሳቸው ጀምሮ ከምኑ ዞር በል አሉት። እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር። ልክ እንዳዩት ምን አሉ? ኢና ቀረእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል። እነማ የፍተሑ በይተል መቅዲስ በይተል መቅዲስን የሚከፍታት ንጉስ ይመጣል። መሊኩን የምሺ ወጉላሙሁ ራኪብ። ተውራት ላይ የተጠቀሰው ምንድነው? ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ። እሱ ነው ስንጠብቅ የነበራል። ቁልፉን ለማን ሰጡ? ለሰይድና ዑመር ረዲየላሁ ተዓላ። ያው ምን አይነት ዳዕዋ ነው ለነሱ! አላሁ አክበር። ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ። መጨረሻ ምን አሉ? ቀሳውስትን ሲያስጎበኙት ቤተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ እያለ እነሱ አምልኮ ቦታ አዛን ከውጭ ሰሙ። አዛን ተአዘነ። እነዚህ ምን አሉት ቄሶቹ? እዚሁ ስገድ የአሚረል ሙእሚኒን አሉት። አይሆንም አላቸው። እኔ ዛሬ እዚህ ሰገድኩ ነገ ሙስሊሞቹ ምን ይላሉ? ዑመር የሰገደበት ቦታ እኛ ነው ይሏቸዋል። አይሆንም አላቸው። ወጥቶ ውጭ ሰገደ። በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ። አያጅብም? ሹፍ የዑመርን ምልከታ ነገ የኛ ቦታ ነው ይሏቸዋል። የኛ ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች። አልዓድል አልዓድል ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር። ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው። የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድን ነው? በሙስሊም ነጋዴዎች ውብ ስነ ምግባር ነበር። በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳዩት ታማኝነት፣ ለሰዎች በሚሰጡት ጥሩ ቦታ፣
ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት። በዚህ ነው የተስፋፋው ይላሉ። ሐታ አገራችን ላይ ስማችን ምንድነው ነበር? ሙስሊም ካበለ ምንድነው የሚባል? ቀኑ ዘነበለ። ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር። ማታ ከሌሎች ጋር ይቀድሳል፣ ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ፣ ከቄሶቹ እንኳን አያስቀምጥም። የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው። አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የመሃይም ክሶች አሉ። እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ። ክሱ ምን ይላል? የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሁፉን መጽሐፎችን ያወጣቸው። ክሱ ምንድነው የሚለው? እስልምና በሰይፍ ነው የተስፋፋው ይላል። ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘሁት። ተግባባ? ከሚሰማቸው ጦርነት አለ፣ የሚያየውን ፊልም ያ ነው የጃሃድ ጦርነት፣ የጃሃድ ፊልም ነው የሚል ገና አሪሳላም ፊልም ስትጠይቀው የጃሃድ ፊልም አይተሃል ይልሃል። ይህ ፊሊንግ እኛ ውስጥ አለ። እስኪ በእውቀት መነጽር እንመልከተው። እውን እስልምና በሰይፍ ነው ወይ የተስፋፋው? ነቢያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኸራ እስከሄዱበት ድረስ ምን ያህል ሰው ሞቷል? ቁጥራዊ ሰነድ ዛሬ ያስቀምጥላችኋል። የነቢያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ጠቅላላ 23 ዓመት ነው። መካ ውስጥ የመካ ዘመን የሚባለው 13 ዓመት፣ መዲና ውስጥ ስንት? 10 ዓመት። መካ ውስጥ ሰይፍን መዘዋል ወይ? እስኪ እንመልከት። መካ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም 13 ዓመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር። ቁሉ ላ ኢላሃ ኢላላህ ቱፍሊሑ፣ ላ ኢላሃ ኢላላህ በሉ ነበር። ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተበዘዘ አይደለም። ነቢላል አልተደበደቡ። ስንቱ ሰሃባ ተንገላቷል። የሞራል የአካል አደጋ ስንት ደርሶበታል። የነቢዩ ያኔ ጥሪ ምንድነው ነበር? መካ ውስጥ ለኩም ዲኑኩም ወሊየ ዲን፣ የእምነት ነፃነት ይከበር፣ የሐሳብ ነፃነት ይከበር። ለእናንተ እምነታችሁ አለ፣ ለእኔም አለኝ። የእኔን አታመልኩም፣ የእናንተን አላመልክም። በዚህም ታይም መስለም ነበር የሚያስገድለው። ስለዚህ የመካውን ታሪክ እንዲያርገን ንዝጋው። የተናገሩት ነገር ስህተት መሆኑን ለመጠቆም